በሶሻል ሚዲያ ማለትም በቲክቶክ ከ5 ሚሊዮን በላይ ተከታይ ያፈራውና ተወዳጅነትን ያፈራው ታዋቂው ቲክቶከር ማስተር አብነት ማለት ነው መታመሙን ተከትሎ በርካታ ኢትዮጵያውያን ማዘናቸው ተሰምቷል። ከማዘናቸውም ውጪ ለማስተር አብነት ጎፈንድሚ እርዳታ ይከናወን በሚለው ጉዳይ ላይ ማስተር አብነት የሰጠው ምላሽ አለ። እሱም በተመለከተ ሰፋ ያሉ ጉዳዮችን ይዘን መጥተናል። አብራችሁን ቆዩ። አንድ አባት ለልጆች የሰጠው ስም በርካቶችን ሲያነጋግር ቆይቷል። እስቲ ስሞችን እየሰማን እንግዲህ የምንገረም የምናወራ ይሆናል። እሱን ማስደምጣችኋለሁ። ወደ ተከበራችሁ ተመልካቾቻችን ይህም ብቻ አይደለም፣ የመነኮሳትን ልብስ በመልበስ ወደ ከተማ በመውጣት ማለት ነው በርካታ ብር ሲሰበስቡ የነበሩ አጭበርባሪዎች መያዛቸው ተሰምቷል። እሱን የማሰማችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን ይህም ብቻ አይደለም፣ እንግዲህ አንዲት በመተት አስይዛለሁ ብላ 300 ሺህ ብር የተቀበለች ሴት በሶሻል ሚዲያ በርካቶችን አነጋግራለች። እንግዲህ ይህንን ማሰማቻለሁ። ወደ ተከበራችሁ ተመልካቾቻችን በርካታ ወቅታዊ ሰበር ጉዳዮችን ሳምንታዊ ወቅታዊ ጉዳዮችን ሪያክት እናደርግባችኋለን። እናንተ እንደተለመደው ይህን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ ማለት ነው። ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ ማለት ነው። መልካም ቆይታ ይሁንላችሁ። የመጀመሪያው መረጃችን የምናቀርበው ውድ የተከበራችሁ ተመልካቾቻችን የመነኮሳትን ልብስ በመልበስ ማለት ነው ልብስ በመግዛት ወደ ከተማ ወጥተው ሲያጭበረብሩ የነበሩ ግለሰቦች መያዛቸው ተሰምቷል። እጅግ የሚያስገርም ነው። በተለይ በዚህ በመንገድ ላይ ያሉትን ኦርቶዶክስ መሳይ ቄስ ወይ ደግሞ መነኮሳት ካያችሁ እንግዲህ የክህነት ማስረጃቸው መጠየቅ አለባችሁ ማለት ነው። ቤተክርስቲያንም እንግዲህ ከዚህ በፊት ያወጣችው መግለጫ አለ። እሱን በተመለከተ የምናወራበት ይሆናል። ሴም ቪዲዮ አዳምጠን እንጣ። ልዩ መረጃ ተሰምቷል። መነኮሳት ሳይሆኑ የምንኩስና ልብስ ለብሰው በመንቀሳቀስ ገንዘብ ሲሰበስቡ የነበሩ ህገወጥ ግለሰቦች በቁጥጥር ስር ውለዋል። ኃይለ ሚካኤል አያና ተሰማና አዲሱ ቦጋለ ገብረሕይወት የተባሉ ግለሰቦች ምንም አይነት የክህነት ማስረጃ ሳይዙ የመነኮሳት አልባሳት በመልበስ በጁር ከተማ ምዕመናን ገንዘብ በመሰብሰብ ላይ ያሉ ታህሳስ 4 ቀን 2018 ዓ.ም በቁጥጥር ስር ውለዋል። ግለሰቦቹ የምንኩስና ክህነት ማስረጃ ሳይኖራቸው መነኮሳቶች የሚለብሱትን የእጅ መስቀል፣ በትረ መስቀልና መቁጠሪያ በመያዝና በግድ በማሳለም የተሳለሙትን ብር አምጡ በማለት ያልተሳለሙትን በመሳደብ ምዕመናንን ሲያወኩ ተገኝተዋል ብሎ የዘገበው አቡ ቀለምሲስ ሚዲያ ነው። እንግዲህ እንደሰማችሁት ነው የመነኮሳትን ልብስ በመልበስ ነው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ በመምሰል ልብሰ ተክህኖ በማድረግ እንግዲህ መስቀል በመያዝ ማለት ነው መስቀል የተሳለሙትን በር ገንዘብ እየጠየቁ መስቀል ደግሞ የማይሳለሙትን እየሰደቡ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውጪ ሲያጭበረበሩ የነበሩት ግለሰቦች ማለት ነው ተይዘዋል ማለት ነው። እነሱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምንም አይነት የምንኩስና ወይ ደግሞ የክህነት ማስረጃ እንደሌላቸው ነው የተሰማው። ቤተሰቦቻችን እንደዚህ አይነት ነገሮች በከተማችን እየተበራከቱ መጥተዋል። በተለይ እንደዚህ ቤተክርስቲያን ማሰሪያ ነው በማለት ገንዘብ የሚጠይቁትን ሁሉ ዝም ብላችሁ አትስጡ ማለት ነው። ምንም አይነት ቤተክርስቲያን የለም። የሆነ ቤተክርስቲያን ፎቶ ያነሳሉ ማለት ነው፣ ወደ ከተማ ይወጣሉ። ስለዚህ ምንም አይነት ማስረጃ በማይኖር በቤተክርስቲያን ስም ገንዘብ እየነገዱ ያሉ በርካታ ሰዎች አሉና ልትጠነቀቁ ይገባል ማለት ነው። ማህበራዊ ሚዲያ በተለይም በቲክቶክ እና በሶሻል ሚዲያ ሲራገብ የነበረው ጉዳይ ነው የምናልፈው። ሱሪ ሪያክት እናደርጋለን። 300 ሺህ ብር የማታመጣ ከሆነ በቤተሰቦች ላይ መተት ልካለች ያለችው ግለሰብ መያዟ ተሰምቷል። አሁን ማስፈራሪያው መተት ሆኗል። እስቲ ይሄን ቪዲዮ አዳምጠን እንጣ። 300 ሺህ ብር ካልከፈልክ በቤተሰቦች ላይ መተት ልካለሁ ያለችው እቺ ግለሰብ በቁጥጥር ስር መዋሏን አዲስ አበባ ፖሊስ በዛሬው ዕለት አሳውቋል ማለት ነው። ታዲያችም ተጠርጣሪ ስሟ አለምነሽ አጉማ የተባለች ስትሆን አዲስ አበባ በቂርቆስ ክፍለ ከተማ ወረዳ 2 ውስጥ ወይም ወሎ ሰፈር አካባቢ በቢጌ ፕላዛ ላይ በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት የምትሰራ ግለሰብ ስትሆን ይህም ወንጀል ሊደርስባቸው የነበረው የግል ተበዳይ በዛው ፎቅ ላይ በአንድ የግል ድርጅት ውስጥ በፋይናንስ ኃላፊነት የሚሰሩ ግለሰብ ሲሆኑ እሷም በተለያየ መልኩ እሳቸው ላይ ጥናት ካረገች በኋላ ድምጿንና መገኛዋን በመቀየር እንዳይታወቅባት በተለያዩ ስልኮች እየደወለች ታስፈራራቸው እንደነበረና ይህም መተትና ሰይጣናዊ ድርጊት ቤተሰባቸው ላይ እንዳይደርስ ከፈለጉ በፍጥነት 300 ሺህ የኢትዮጵያ ብር ወደ አካውንታቸው እንዲያስገቡ በመጠየቅ ይህ ካልሆነ ግን ቤተሰቦቻቸው ላይ ከባድ አደጋ እንደሚያደርሱ ሲዝቱ ነበር። ታዲያ የግል ተበዳይም በመፍራት 25 ሺህ የኢትዮጵያ ብር ወደ ተላከላቸው አካውንት ከላኩ በኋላ እሷም የቀራትን 275 ሺህ ብር ለመውሰድ ስትሞክር የግል ተበዳይ ለአዲስ አበባ ፖሊስ ባረጉት ጥቆማ በደወለችበትና ቴክስት በላከችበት ስልክ ላይ በተደረገ ልዩ ክትትል በዛሬው ዕለት ከነስልኳ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ በአሁኑ ሰዓት አሳውቋል ማለት ነው። የአዲስ አበባ ፖሊስም እንግዲህ እንደሰማችሁት ነው መተት ልክባላ ለቪዛ 300 ሺህ ብር አምጣ የተባለችው ግለሰብ ተይዛለች። አሁን ደግሞ ህዝቡ በድህነትና በተለያዩ ነገሮች ችግር ውስጥ ገብቷል። አሁን ደግሞ ይባስ ብላችሁ ደግሞ በመተት እያስፈራራችሁ የሰው ገንዘብ የምትወስዱ እግዚአብሔር ልቦና ይስጣችሁ። አቦ ምን አይነት ደነዝ ከባድ ህዝብ ነው ያለው። ቤተሰቦች ተሰቃየን እኮ ዘንድሮ እግዚአብሔርን። ወደ ለልጆቹ የሰጠው ስም በርካቶችን አነጋግሯል። ለሶስት ልጆቹ የሰጠው ስም
ይሄ በሶሻል ሚዲያ ተለቆ በርካቶችን አስገርሟል። እስቲ አዳምጠን እንመለስና ሪያክት እናደርግበታለን። ተመልከቷቸው። እነኚህን 3 ልጆች የአንድ ቤተሰብ ልጆች ናቸው። ስማቸውንም እንደምታዩት የመጀመሪያ ልጅ መደመር አሸናፊ፣ ሁለተኛ ልጅ ብልጽግና አሸናፊ፣ ሶስተኛ ልጅ ደግሞ ኮሪደር አሸናፊ ነው። አባትም ስለ ስማቸው ሲጠየቅ እንዲህ ብሏል። የመጀመሪያ ልጅ መደመር አሸናፊ ሰኔ 16 2010 ዓ.ም ከመደመር ድጋፍ በኋላ ስለተወለደች መደመር አሸናፊ ብያታለሁ። ሁለተኛ ልጃቸውንም ብልጽግና አሸናፊ ያሉበት ምክንያት ስድስተኛው ሀገራዊ ምርጫ ሰኔ 2013 ዓ.ም በማግስቱ ስለተወለደ ብልጽግና አሸናፊ ተብሏል። ሶስተኛ ልጃቸውንም ኮሪደር አሸናፊ ያሉበት ምክንያት በየከተማው የሚሰሩ ኮሪደር ልማቶችን ለመዘከር ነው ብለዋል። መንግስት ጠርቶ መሸለም አለበትና ይሄን ያህል እንደዚህ ስሞች አይቻላቅም። ብልጽግና ኮሪደርና መደመር የተባሉት ልጆች እንግዲህ ሲያድጉ ምን ሊሉ እንደሚችሉ እንግዲህ ወደፊት የምናየው ይሆናል። አባት ግን ለልጆቹ በዚህ ምክንያት ስም ሰጥቷል ማለት ነው። እንግዲህ እስቲ በጣም አስገርሞኛል። ያስገረመኝን ነገር ወደ እናንተ ይዣችሁ መጣሁ። እናንተ ልጆቻችሁ ስም ምን ብላ የመጀመሪያ ልጃችሁ ከወለዳችሁ ምን ብላችሁ ሰየማችሁ? እስቲ የልጃችሁን ስም ኮሜንት ላይ ጻፉልኝ። ምክንያታችሁን ብትጽፉልኝ ደስ ይለኛል። እስቲ ኮሜንት ላይ ወይ ደግሞ ያልወለዳችሁ ደግሞ ነገ ብትወልዱ ልጃችሁን የመጀመሪያ ልጃችሁ ምን ብላችሁ ሰይማላችሁ? ከነ ምክንያቱም ኮሜንት ላይ ጻፉልኝ። እሺ በዚህ ሳምንት ከተሰሙት እጅግ አስደንጋጭ መረጃዎች መካከል ታዋቂ ቲክቶከር ማስተር አብነት መታመሙን ተከትሎ በርካቶች እንዳዘናችሁ ተሰምቷል። እስኪ ቪዲዮ አዳምጠን እንምጣና ማስተር አብነት የሰጠውን ምላሽ አዳምጠን እንመጣለን። እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ አሁን ራሱ ባልታወቀ ከባድ ህመም እየተሰቃየ መሆኑን ተናገረም። ችግረኞችን ለመርዳት ገንዘብ እያሰባሰበ ዝም ብሎ መቀመጥ እንደማይችል የሚናገረው ማስተር አብነት በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ መላኩንም ገልጿል። ሆኖም አሁን የያዘው ህመም በምርመራ የማይገኝና ራሱን እያጣና በስለንቦና እየተጎዳ መሆኑን ገልጿል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የተናገረው ማስተር አብነት ማንንም ማስጨነቅ ስለማይፈልግ የህመሙን ዝርዝር መናገር አልፈለገም። ይልቁንም የውስጤን በሽታ ፈጣሪ እንደሚያድነኝ ያምናለሁ በማለት የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ተማጽኗል። ወንድማችን በሙሉ ጤንነት ተመልሶለት በሙሉ አቅሙ ወደ ስራው እንዲመለስ መልካም ምኞታችን ነው። ፈጣሪ ረጅም እድሜና ጤና ይስጥክ። በቅርቡም ተሽሎክ እንደምናይክ ባለሙሉ ተስፋ ነኝ። ታዋቂ ቲክቶከር ማስተር አብነት በዚህ ጥቂት ዓመታት ውስጥ ከ5 ሚሊዮን በላይ ተከታዮችን ያፈራ በጣም እጅግ ጠንካራ በበርካቶች ዘንድ የሚወደድ ወንድማችን ነው። በቅርቡ መታመሙ ተሰምቶ በርካታ ህዝቦች ማዘናቸውን ተከትሎ እንዲሁም በለቀቀው ቪዲዮ ላይ ከ100,000 በላይ ሰዎች በኮሜንት ላይ ተሳትፈው እግዚአብሔር ይማረ ማለታቸው የሚታወቅ ነው። በርካቶች እንዲሁም የእርዳታ ጥሪ ሲያደርጉ ነበር። በርካቶችን ሲረዳ የነበረው ማስተር አብነት እኛ እንደውም በተራችን እሱን እንድንረዳው ዘንድ ጎፈንድሚ ይቋቋምና እናሳክሙ የሚል በጣም በርካታ ቪዲዮዎች ተለቀው እንደነበር የሚታወቀው በፌስቡክ በተለያዩ። ማስተር አብነት ግን የሰጠው ምላሽ ብችሉ ጸሎት አድርጉልኝ፣ የገንዘብ እርዳታ አልፈልግም ብሏል። እስቲ አዳምጠን እንምጣ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ
አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። እንግዲህ እንደዚህ እየታመመ ገና ደግሞ ለታመሙ ሰዎች የሚያስብ ድንቅ ሰው እኮ ነው። በእናታችሁ ማስተር አብነት ኮሜንት ላይ እግዚአብሔር ይማር እንኳን በሉት። በእናታችሁ በጣም የሚያሳዝን ሰው ደግ ሰው ነውና ለራሱ ሳይኖር ለሌሎች የኖረ በጣም ጀግና ሰው ነው። በጣም ደስ ብሎኛል። ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ እየመነመነ ነው ሄደው ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ስሩ ኢትዮጵያኖች። መልካም ሰዎችን ነው ብላችሁ ኦሮሞ፣ አማራ፣ ትግሬ አትበል። 5 ሚሊዮን ኮይን ነው ማስወርድለት። 5 ሚሊዮን በጣም መልካምና ደግ ሰው ነው። በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድን ነው ማላወጣል? እንደዚህ አይነት ደግ ሰው ነው። የሚገርም ንግግር ነው። ሞጣ ቀራኒዮ ካንተ አልጠበቅኩ ነበር። እንደዚህ አይነት ሰዎች ደግ ናቸው እኮ። አንዳንዴ ምላሳቸው ብዙ ያወራል እንጂ ውስጣቸው ደግነት አለና ለማስተር አብነት ልክ ሞጣ እንዳለው የተሻለንን ብናደርግ ደስ ይለኛል። ሁላችን በጸሎታችን እናስበው። ከዚህ በላይ እንዲያገለግል፣ ከዚህ በላይ እንዲሰራ፣ ከዚህ በላይ ብዙ የታመሙ ሰዎችን ቀና እንዲያደርግ፣ የተጎዱትን ያዘኑትን እንባቸውን ወደ ደስታ እንዲቀየር እንድንጸልይለት በእግዚአብሔር ስም እንጠይቃለሁ ማለት ነው። የዛሬ ፕሮግራማችን እጅግ አጠር ትላለች። በቀጣይ ፕሮግራም እስከምንገናኝ ድረስ ውድ የተከበራችሁ የቤተሰቦች ደህና ቆዩልኝ።